ቁጭ ብለሽ እናውጋ ቁሚ እንጫወት ቁጭ ብለሽ እናውጋ ቁሚ እንጫወት ሉላዬ ሆዴ ናት የልጆች እናት ሉላዬ ሆዴ ናት የልጆች እናት ዛማዶ ጋራ ዛፍ ይንቀሳቀሳል ዛማዶ ጋራ ዛፍ ይንቀሳቀሳል ዳንኤል ተገኝነው በፈረስ ይቀልጣል አሁን እኔ ማሲንቆ እየመታው መስሏቸው አይ በምን አቅሜ በምን ችሎታ እንዴት ናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው ሳምንቱ እንዴት አለፈ ይሄ የቃጠሎ ፍልሚያ ነው ዛሬም በጣም ተወዳጆች የዓመት በዓል ፕሮግራሞቻችንን ድምቅምቅምቅ የሚያደርጉልን ሁለት አዝማሪዎችን ይዤላችሁ መጥቻለሁ ሙሉዬ እንኳን ደህና መጣሽ እንኳን ደህና ቆይ እርጥቡ እንኳን ደህና መጣህልኝ እስኪ ራሳችሁን እናስተዋውቅና ወደ ፕሮግራሙ እንገባለን ማለት እሺ እኔ ሙሉዬ እባላለሁ በመጀመሪያ እዚህ ስለጠራችሁና አክብራችሁ ስለጠራችሁን እግዚአብሔር ያክብርልን እኔ እርጥቡ አገኘ ወይም ሶሎሞን እባላለሁ ከ22 አካባቢ ከሚገኘው ብዝሃ ጥበብ ባህል ምሽት ነው የመጣሁት ስለዚህ ከሙሉዬ ጋር ዛሬ ድብድቡ ይጀምራል ማለት ነው እኔ ምረስቸው ከ22 ልዴ ቤላ ስራ ቦታ 22 እሺ እንኳን ደህና መጣችሁ እንኳን ደህና ቆያችሁን ለማንኛውም እስኪ የቃጠሎን ፍልሚያ እንዴት እንደሆነ ነግራችሁና ከዛ በኋላ እየተጫወትን ትንሽ ቆይታ እናደርጋለን ማለት ነው የቃጠሎ ፍልሚያ 5 ደረጃዎች አሉት የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል አምስቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ እኩል ከወጣችሁ 25,000 አይ ኩል እንዴት ልወጣ ይችላል ሲጀምርም እኩል አይደለንም እኔ አሸናፊው የታወቀ ነው አይደለ ይሁን እስኪ እሱን በዜማ እናርገው ይቻላል አይሻልም ይሻላል እናወራ አይሻልም እሺ ዘመዴ ለማለሚ ዘመዴ እስኪ በስማምቢ ልጀምር ሰላምታ ከተቀመጥክበት ካለህበት ቦታ ሰላምታ ይወዳል ፍቅር የኛ ጌታ ሰላማው ላይ ብሎ የተነሳ ሰው ክፉም የማይነካው ደጉም አያልፈው ዓለም ተው 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 እስኪ እንጨዋወት በጥሩ ሁኔታ እስኪ እንጨዋወት በጥሩ ሁኔታ ቆይ አሳይሃለሁ የዳጣን ጨዋታ ቆይ አሳይሃለሁ የቃጠሎን ፍልሚያ ዓለም ከሰቆጣ በታች ስሙ ነው አገው ከሰቆጣ በታች ስሙ ነው አገው አምጩ ዳጣውን ከነቀው እኔ ልጠጣው እኔ ልብላው እንኳን በችክን እንኳን በዶሮ እንዲህ ዝም ብዬ እስኪ ላጫውተው ደርሰናል ትበላው አትበላው የታል ወንድነቱ ትጠጣው ትበላው የታል ወንድነቱ ገና ሳትጀምረው ርሷል ቲሸርቱ እውነት አይስወር ሽታው መስሎ ነው የለም ወደ ኋላ ከገጠሙ ወዲያ የለም ወደ ኋላ
ከገጠመ ወዲያ እኔ ያሳይሻለሁ ዳጣና ቃሪያ እኔ ያሰምርሻለሁ አበላል የቃሪያ እኔ ያሳይሻለሁ ዳጣን በቃሪያ ዳጣን ቃሪያ ማንም ተዛዝቶ አያውቅም። እንደዚህ ጀምሩ። ማን ይጀምር? ስሜን ለማስተዋወቅ እኔ ስለጀመርኩ ቅድሚያ ደግሞ እሱ ይጀምር ለመብላቱ። እሺ ስለዚህ ልጀምር። እንለመልምና እንበስላለን። ትርጉሙ ማለት ነው። ለምልመን እንበስላለን። ከፊት አምጣትና ከፊት አምጣት። አይዞህ አትንቀጥቀጥ። እንዛቀው ዛቅ ቀመረ አንገቱ ማጅራቱ ምናምን ይኸው የተባረከ ይሁን። አሁንም እንደገና እስቲ ዛቅ። እሱ ይሁንሽ ሙሉ እኔን አለ ዘፋኝ። እሱ ይሁንሽ። አይ አንተ ከበላው እሱ ይከተል። ዛቅ። እርጥብዬ በስራ ላይ ሆነ ሁለት ጥንዶች ተኳርፈው አየ እና በዜማ ልታስታርቃቸው ፈልግ። ምን አይነት ግጥም ትሰራላችሁ? መኮራረፍ እንደ ቃሪያ ያቃጥላል፣ እንደ ሚጥሚጣ ያነዳል፣ በፍቅር ተቃቅፎ መኖሩ ይሻላል። እውነት ነው። እንደዛ ግጥም የተኳረፋችሁ ካላችሁ እሱ ይሁንሽ። አይሳቅም ለካ አይሳቅም። ሙሉዬስ ወይዬ እያዥና አጥንት በዛ እንደ ነገር እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ዛቅ እናርገው። ሊያመልጠኝ ነው እንዴ? ዛቅ ዛቂ። በመጀመሪያ እያሸው ነው አንተ። ከአሁን በፊት መታለች እንዴ? ይችላል ደግመሽ ትዝቂያለሽ። መድገምሽ እንዳትረሻ። ቴክኒክሽ አሪፍ። ዛቂ ትንሽ ባሎን ትንሽ ከዛ ሁለት የተኳረፉ ጥንዶች ብታይ ምን ግጥም ልትሰሪላቸው? ሁለት የተኮራረፉ ሰዎች ቢመጡ ብታይ አርጋ ትቅፍቅፍ፣ አርጋ ሳምሳም፣ እስቲ ወንድ ሳም። አለበለዚያ ሰጠለሚ ስም ነው። ማትስም ከሆነ እርጥቡ ሳም። ማስም ከሆነ ሞልቷል የሚስም ይባልና ጭራሽ እንደው ማስቀመዋለሁ። ደግሞ የምን ማኩረፍ ነው እንዴ? ስለዚህ አርፎ ቅፍ ቢያደርግ ይሻላል። አርፎ ያለውን ማንም ቅፍ አርጋት ሳምሳም እናት እንደሌለው እንደ ስስታም ነው እንጂ እንደሱ እኮ ነበር ጠፍቶኝ ነው እንጂ እና ለዛ እኮ ላግዝሽ ብዬሽ እኮ ነው። ልክ ነው። አርጋት ቅፍቅፍ፣ አርጋት ሳምሳም እናት እንደሌላት እንደ ስስታም። እሰይ ደስ ይላል። አንደኛው እንዴት ነበር? ገና እኔ ሁለተኛ እንደግም ጓጉቻለሁ። አዎ ቸኮልኩ። ሁለተኛውን እንሞክረውና እዛ በኋላ እናወራበታለን። ያለው ነው። ሁለተኛው ማን ይጀምር? ያው እሷ ጓጉቻለሁ። ሁለተኛው አንደርስም እንዴ ምናምን እያለች አይደል? ስለዚህ እስኪ ትጀምር። ችግር የለም። እንዝቃለን። ዛቂ አንተ ቀሚሴ ላይ ልትደፋ ነው። ጥሩ ነው። አይ ይዘሻላ መከላከል። ኧረ እና ገና ማታ ስራ ለብሼው ምገባ ነው ደግሞ ይዘሻላ ካያዝሽ። አሁንም ዛቅ ትንሽ አለ። እሺ ወይ ምላስ ወይ ሰው ምላስ ምንድን ነው? ተውሳለ የመጣችው ጎረቤት ሁሉ ምላስ ዘውረኝ አጥተሽ ማለት ግን እያቃጠለሽ አይደለም። ለውጥ አላየሁም። ናቅ መስሎ አይዞህ ጀመር። እንዝቃለን እናዛዝቃለን። ምስል ይኸው ግልብጥ እዝጎ እንዴት ነው አዝማሪው ናችሁት? ሙሉ እንዴት ተጀመረ አዝማሪ? እኔ አዝማሪነት የጀመርኩት ንከረው አላከረከውም። እውነት ነው። ምን ባወራ እኮ ያለው እኔ በባዶ አጥንት አይደል ያስነከራችሁኝ?
አዝማሪነት በፊት ተወዛዋዥ ነበርኩኝ። ተወዛዋዥ? አዎ ተወዛዋዥ ነበርኩኝ። ከዛ በኋላ ላይ በትምህርት ቤት ምናምን ውስጥ ማለት ነው ሚኒ ሚዲያ እንደዛ ነበረ ክበብ ውስጥ። ከዛ ደግሞ ሰፈር ውስጥ ጻሬ ሄድስ ምናምን ቀበሌ ያለ አይደለ እንደሱ ነገር ውስጥ ሰራው። ከዛ ያው እድሜ ገፋ እያለ ሲመጣ ምናምን ነገር ጓደኞች የሚሰሩበትን ቦታ ምናምን ከሌ ምንድነው የሚሰራው ምናምን የሚለውን ነገር ስታይና ስትሰማ እኔ እዛ ለምን አልሄድም የሚለውን ነገር አሰብኩኝና የሆኑ ጓደኞች አሉኝ አዝማሪ ቤት ሄዱ ውዝዋዜ ሊሰሩ። ተከትዬ ሄድኩኝ ገባሁኝ። እኔ ተወልጄ ያደግኩት አዲስ አበባ ነው አልኩ። ከዛ በኋላ አየኋቸው በቃ ደስ አሉ። ከዛ ኧረ በቃ እኔማ ሌላ ቦታ አልዘፍንም ማነው አልወዛወዝም ሌላ ቤትም ቲያትር ቤትም አልሄድም በቃ እዚህ ነው የምሆነው። ውዝዋዜ እየሰራው እነሱን በመቀበል ዘፋኝ ሆንኩ ሳላስበው። በዛውም ቲፕ አለ። ቲፕም ለምን ሽልማት አይዞህ ያዝ አይዞህ። ጥሩስ እንዴት ተጀመረ? እኔ ያው የባህር ዳር ልጅ ነኝ። በልጅነቴ አባቴ ማሲንቆ ይጫወት ነበር። ስለዚህ አባቴ ማሲንቆ በማየት ወደዚህ ገባሁ ማለት ነው። ሁለተኛው ዙር እንዴት ነበረ? ሁለተኛው ደስ ይላል። ጥሩ ነው። አዎ ከዛኛው ትንሽ አለ ይላል። ቆይ እሷና እኔ ይለያያል። ምንድን ነው እናንተ ወጥ ስትሰሩ 10 ጊዜ ስለምትቀምሱት እና ለምዳችሁታል። ታዲያ እንሰራም ብላችሁ እንጂ እኮ ጓዳውን ማን ከለከለ? ለቀጣዩ ይዘጋጅበታል። አይዞህ ግን ስራ ትገባለህ ማታ። ምን አውቄው ከዚህ ራሱ በሰላም በወጣ። ሶስተኛው ህጉ ይቀየራል። እኩል ነው የምንዝቀው። ጀምሪያ እሺ አዎ ዛቅ ሳኗን እንያዛት። ሳኗን አይኔን እየተያየ እንደዛማ ከሆነ ላልዝቅ ነው። አይታየኝም አልዝቅም። እሱ ሊሻ ጉዳይ ነው እኮ እያየሽኝ የሚለው። እሺ ዛቂ አዎ በደንብ እያማሰላችሁ እየተያያችሁ አሁንም እንደገና እንዛቅ። ዛቂ እንንከር ስጋ ባለው አለው ስጋ ካለው ስጋ ባለው እንከር ዛቅ እንዛቀው። ዶሮዋ ድምጿ ራሱ መቅረት የለም። እስኪ አሁን ለእምቡጥ ጽጌሬዳ እየወጣ ላለ እምቡጥ ጽጌሬዳ ግጥም እንስራለት። እስኪ አንቺ እምቡጥ ጽጌሬዳ እየበቀልሽ ሳይሽ በድንገት ልቤ ባባ። ወይኔ ጽጌሬዳ ይሄ እኮ ግጥም አይደለም ቅዠት ነው። ይሄ እኮ የቃዥ ነው። እኔን ጽጌሬዳ ምን እየጠራሻት ነው? አቤት ትበልሽ። ጽጌሬዳ ነው ሴትዮዋን ነው አበባው ነው ሴትዮዋንም ይችላል። አዎ ምስራ ሳጥቤ ለሱ አሁን እንግዲህ ምስራ ሳጥቤ ላስጣ ከበርሽ ጽጌሬዳ ሆዴ ፀሐይ ነው ገላሽ መጣ ይሄኛውን ቶሎ ለተመልካቾች እንግዲህ ዛሬ ለሚያዩ አመት በዓልን ብታደምቁም ዛሬ ለሚያዩ ሰዎች እርጥቡ ሙሌ ማናት እስኪ ትንሽ ብንጫወት ዜማ። አሁን በዚህ ቃጠሎ ላይ ይመጣል። ለምን ፍርስርሱ አይወጣም? እያፈራረስን ነው እንዴ? እኔ ያው እየተዝረከረክን ነው የምናደርገው። እንግዲህ ስታዜም እኮ እንዲበርድ ዋሁዬ ወይዬ እኔ ላንተ ብዬ ያነቡስ ክስታ መጣሁኝ ኮብልዬ ይኸው ነው ወይዬ እኔ ላንቺ ብዬ መጣሁ ሁሉን ጥዬ እሰልዬ ወይዬ አንተን ያለው ማነው? ሰው ነገረኛ ነው። አንቺን ያለው መጣን እንኳን ደህና መጣ ሰልዬ አንተማ ትተኸው ማልቀሻን አረከው ወዬ አንቺን ያለው ማነው? ሰው ነገረኛ ነው። ገዳሙ 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 ገዳሙን ሰይሙን ጉብል የሚያምር እኔ እሱ ነው
ሆዴ ምን ልሁን ያንተው ታማሚ ነኝ ያንተው በሽተኛ ይስሙኝ የምሳም አላስቆም አላዘፍን አለኝ ይሄ ዳጣ እኔም ልበ ቢስ ነኝ ደግሜ ልበላ አይ ያለው ሳይዋደድ ለሞተው መናደድ እንደገና እስኪ ቻለው ወዴ አይስማው ዘመዴ ወደ ነው የሚሰማው ገና ይልሃል የዳጣውን ነገር ዝም ነው በሆዴ የመጀመሪያ ጊዜ ትንሱ ሙሉ የእውነት የመጀመሪያ ጊዜ እያለቀስኩ ዘፋሁ። እኔ እኮ ዘጋ እንትን አለኝ ወደ ይሆን እኮ እንትን አደረገው ትራ በቃ ስክራች አደረገው በቃ ይኸው ገና ሁለት ይቀርሻል። አይ ማለት እየጠረገው ነው ለማለት ነው እንዴ አልሞት ባይተጋደ። እሺ ሶስተኛው እንዴት ነበረ? ሶስተኛውም ደህና ነው ግን እየፈራ ያለሁትኝ ወደዛ ነው። ትምጣ አሁን አንተ ነው መጥታች ለአንተ አይ የድመት ዘር የለብኝም። አንተ ጠጣ እንግዲህ ማን ቀድሞ ወተቱ እንደሚደርስ እናያለን። እስቲ እንግዲህ ወደ አራተኛ እንሄዳለን። ዲፕ እንሄዳለን እኩል ይሄ ነገር እስከ መጨረሻው እኩል ነው። አይ አይደለም እነግራችኋለሁ። ንከሩትና እንቀየር እንትን ስጋ ለምን እስቲ አንሱት ከራሳችሁና ከዛ እኔ መቀየር አልፈልግም። የተሰጠኝን አይ አንተ እንትን ዳሌ ምናምን አለው ይቀመጥ ውስጥ ይቀመጥ። እንዴት እንደዚህ ጠላላ ምኑ ልይዘው ሙሉ በአዝማሪነት ስራ ውስጥ ብዙ ገጠመኝ ይኖራል። ስለዚህ እስኪ ማትረሱትን አንድ ገጠመኝ። በእኛ ስራ ላይ ብዙ ገጠመኝ ነው ያለው። አንዱ ዲያስፖራ ነው ከካናዳ ነው የመጣሁት ምናምን ብሎ ይጋብዝ ውስኪ እዛ ጋር ጠርሙስ ውስኪ ይጋብዝ ባለቤቷን በቃ ያወራታል። ጠጋ ብሎ ጆሮዋን ይጠባታል። ብር ይሸልማል። የት እንዳመጣው እግዚአብሔር ይወቀው። ሲሸልም ቆይቶ ስልክ ተደወለለት። እያወራ ምናምን እሺ እንደዚህ ገባ። ስንት ኮንትኔር አስገባችሁ? የጅቡቲው ዕቃ ገባ በል ተሳቢ እንዲያርግ ምናምን ሲል ቆይቶ በቃ ምን አይነት ዲያስፖራ ምን ያህል ዲያስፖራ ባለሀብት ነው ብለን ያወራል። በመሀል ይቅርታ ቦስ ካርድ ያለቀ ስልኳን ሰጠችው። እያወራ ወደ በሩ አካባቢ ወጣ። አንድ 15 ሰከንድ ቆየ። ስንወጣ ተሰልዋል። ወደዚህ ስነድ የለም፣ ፊት ለፊት የለም፣ አቤት ውስጥ የለም። እንግዲህ መጥቶ ምን አይነት መኪና አፍ አድርጎ እንደወሰደው እግዚአብሔር ይወቀው። ተነነ በቃ የለም ተነነ። በቃ ይሄ እውነተኛ ነው። ክርስቶስ በእኔ ያየሁት ነው። እኔ ጉዴ ደም እንግዲህ ወደ 2-3 ውስኪ ያስከፍቷል። ከስልኩ በላይ የዛ ሁሉ ውስኪ ሳብ አስቢ። ከስልኩ ባሻገር እንደዛ አድርጎ የ110 ሺህ ምናምን እንደገና ስልኩ አረገባ። ይሄ ሪስክ ቴከር የሆነ ሌባ ነው። በጣም ላይ ራሱ ላይ ፈረደ ሰው። እኔም እንደዚህ አይነት ገጠመኝ እኔም ተሸውጃ እንደዚህ አይነት ኧረ ማት ብዙ በሰዓቱ እንዴት እዛ አይልም እንጂ ለምሳሌ እንደዚህ ገጥሞሽ ሰዎች በግጥም ሊነጋገሩ ይችላሉ። እንደዚህ አጋጥሟችሁ ያውቃል? ጸብላ ሊነሳ ምናምን እኮ ይችላል። ቃላት ሊነጋገሩ ይችላሉ በግጥም በእናንተ ውስጥ። እሱ አይነቶቹ ሰዎች ደግሞ በጣም የሚገርም ነገር ደስ ይላሉ። አብሶ የሆነ ፈን የሆነ ነገር ሲተራረቡ ነገሩ ደስ ይላል። አስታውሽኝ እንደዚህ አሁን እነሱ ያገጠሙትን እንኳን ትዝ ባይ ላይ ማለት ነው ሁናቴው የነበረው በቃ ሲተረቡላቸው የሚስቁት አሳሳቅ ጓደኛ ማቾች ይመጣሉ። የግሩፕ ምናምን ልጆች አሁን ለምሳሌ እንዲያየሁት ግማሾቹ እንደዚያ ናቸው። ወደ 8-7 ይሆናሉ እንደዚህ በዚህ ያሉ። ከዛ በግጥም ሲሰዳደው ቆዩ። ከዛ አንዱ ሹሩባ ተሰርቷል። ከዛ በዚህኛው ያለው ያኛው ግሩፕ ሹሩባ የተሰራውን እንደ ሀገሬ ሴቶች ሹሩባ ተሰርቶ እስኪ ልጠይቅሽ ላዳር 50 ነው ወይስ 100 ብሎ ገጠመበት። ከዛ በኋላ የጠርሙስ ድምፅ ላይ የተሰማው እኛ በልባችን ተኛ። እኔ ልቤ ፍሰስ ለብዙ ሰዓት ቢያንስ ለ10 ደቂቃ ምናምን ይሆን ጊዜ ያህል ጠርሙስ ዓለም ይቀልጥ ነበር። የጠረጴዛይቱ በሙሉ ቢራዋ በሙሉ አልቃ ሲወጡ ማላየናቸው። ጠርሙስ ድምፁ ሲጠፋ ብድግ ስንል እቺ ጠርሙስ ቤቷ ሞልታለች። ይሉ ማንም የለም አልቆ እየተሯሯጡ ለፈተው ጠርሙስ ሲያልቅ ድምፁ ሲጠፋ ታዋለቀ ማለት ነው። ስንነሳ ማንም የለም የተሯሯጡ ሄዷል። ታዲያ ለነዚህኞቹ የዛን ጊዜ የሚገጠም ግጥም ወንድ እኩል ነው ያልሽው ወንድ እንዴት እኩል ነው? ፋሽኮና ብርሌ ስራው ያየቅል ነው።
ወንድ የሆነ ሰው ጠርሙስ እያነሳ ይደባደባል። እሱ ደግሞ ተደበቅን ከበሮ መጪ ተወዝዋዥ ተደበቅን አለ። ወንድ እኩል ነው ሁሉም። ሙሉዬ ሮስ ሰጥሽው ባያወራው ይሻላል። ጨዋታውን መስማቴ ደስ ብሎኛል። ተደበቅን እያለኝ አሁን እናውጣ ዶሮውን እናውጣልና እዝጎ ይህቺማ ጥጥት ነው ያደረገችዋት እንዳለች ቅመሟ። አሁን ተቀያየሩ እንቀያየር። ጥሩ አማራ እሱን እሷ ላይ እግዚአብሔር ይስጥህ። አውቄ አይደል ላይ ያደረኩት እንደሚሆን ስለማውቅ፣ ግን አንዳንዴ ተንኮል አታስብ። አሁን እቺ ዘበን ሸረፍ አድርጌ እንዲህ ገደድ አድርጌ አልከተትኳትም ነበር እንዳለ ከነ ክርታሱ ከተው ክርታስ ምንድን ነው እንዴ? ልጅ የሚወለድበት እንደ ፊኛ ሆኖ በቃ ሙሉን ነገር ሸፍኖታል ለማለት ነው። ክርታስ እየተያያችሁ ዋው አው ይዛቅ ምንጭሩን ነካ ሳይሆን ዛቅ እንዴ ባጥንትስ ቢሆን ማራገፍ የለም። እሺ ከባድ ነው አለ ተሸካሚ። አሸካሚ ነው አቀላል ነው ያለው። ዋጋ እንደሰምስን ሰምተሻል። ዛቅ ሚልኮፉ አሸካሚ ነው እኛ ስለምሸክም። እሺ እስቲ አሁን ደገፍን በልና አይናችንን እንጨፍን። በሀሳብ እስኪ ሂዱ። የት ከዚህ ቃጠሎ ሊያወጣችሁ ይችላል ቦታ አስታወስኩ። የት? ጣና ዳር። ምን እያደረግ የሆነች ለስለስ ያለች ሙዚቃ በስልክ ከፍቼ ይሄ ማዕበሉ የጣና ማዕበል ይሌለ ጫሜን አውልቄ ሁለት እግሬ ፈወስ ከፍቼ የማዕበሉ ፍልጣሪ እየረጨኝ አዛ ተመስጬ ነው ያለሁት። ሜዲቴሽን ላይ ነው። ፊልም ነው የሰራው? የእውነተኛ ፊልም። ሙሉዬስ የት ሄድሽ? እኔ እንኳን በእውነቱ የትም አልሄድኩኝም፣ ግን ዝም ብሎ የሆነ ቀዝቃዛ የሆነ ሐይቅ ቦታ ላይ ሳሮቹ ትንንሽ የሆነ በቃ አረንጓዴ ቦታ ውሃው እንዳለው ወደ ሲሄድ ሲመጣ ማዕበሉ ሸዋ የሚል ነገር ይሰማኛል። በርቀት ደግሞ የሆነ ቦታ ላይ ሙዚቃ ይሰማኛል፣ ግን የቱ ጋር እንደሆነ አላውቅም። በርቀት የሚመጣ ድምፅ። ሁለታችሁም ውሃ ጋር ነው የሄዳችሁት? ዋና ትችላላችሁ? እኔ እስከ 3 ኪሎ ሜትር ዋኛለሁ። 3 ኪሎ ሜትር? ድሮ። አሁን እንጃ። ድሮ ግን ጣና ሆቴል ይባላል በሽማቦ መናፈሻ በኩል በዛ ገብተን የድሮ ስቴዲየም ወደ 2.5 ኪሎ ሜትር አካባቢ በዛ ቦታ ነበር እየዋኛለሁ። የምር ነው? ውስጥ ለውስጥ ሳይሆን ባየለኝ ዶልፊና ውስጥ ለውስጥ አልኩ እንዴ? ዋና 2 ኪሎ 2.5 ኪሎ ሜትር ዋና ቀለል አድርገህ ልጆች ነበርና ልጅነት እኮ አይደክምም። ማጥናን እኮ እንደዛውም እኮ ልብሳችን ጭንቅላታችን ላይ ጠምጥመን እኮ ነው ሙሉዬ። ከዛ ነጭ ሆነ ትመጣለህ። ከዝላ ቫዝሊን ልቅልቅ ከፀጉራችን እስከ እግራችን እሱንም ከተገኘ አባቴ የዛን ጊዜ ቫዝሊን እንደ ከባለ ሀብት ቤት ነው ይገኛል። ታዲያ ምን ነበረ? ስልክ ከቤት ስንድ ዋኝታችሁ መጣችሁ አይደል እንባላለን። ኧረ አልዋኘንም ይኸው አመድ መስላል ይባላል። ተንበረከክ ትባላለህ። መትቀበዱላ ተቆላ ከዘራ ይገባል። ዋና ያው ብዙም አሁን እንደተባለ አልችልም። በፊት ግን ሕፃን ሆነን ቀበና ነው ቤላ አካባቢ አይደል ሰፈራችን ላይ ከጫካ ለሚመጣ ወንዝ እነዚህ ቦታ ላይ እንዋኛለን። ስንትመለስ እንዳልኩ አሸቦ ትመስላለህ። እግዚአብሔር ይመስገን። ግን ያቺ ቫዝሊን መርካቶ የሆነ ታስራ በፌስታል ታስራ የምትሸጣለች። በዚህ በኩል ፊጭ ሳረጋት እኔ ተወጣለች። በዚህ ጋር ፊጭ ካረገቻ ሲስተር ትወጣለች። እሷን ተቀንሳ ተይዛ ትሄዳለች። እስቲ አሁን ግለጡት። አራተኛው ዙር እንዴት ነበር? እኔ ረስቼዋለሁ፣ ጠፍቷል። አይገርምም? ተመስጠን ሌላ ቦታ ስለነበር ነው። ገና ከአንድ ጀምሮ እንዳትለን ማርያምን። እሺ ስንጨርስ ነው ተመስጦት ምትከተል እንጂ ከዚህኛው ምናምን ይሄኛው ቀነስ እንዲልላችሁ ብዬ እኮ ነው። ይሄ ማለት ነው ቅማል ያረግፋል። የትኛው? ይሄ
የምርሽን ነው? የሆነ ቃሪያ ምናምን እናቶቻችን ሲበሉ ይሄኛው ቃሪያስ ይሄስ ደነዝ ነው ምንም አይሰማም፣ ይሄኛውማ ቅማል ያራግፋል ይብላሉ እናቶቻችን ማለት ነው። ማለት ቅማልን ያህል ነገር አቃጥሏት ትወርዳለች፣ በጣም ያቃጥላል ብሎ ለመግለጽ ማለት ነው። ስለዚህ ሁሌ ቃሪያ መብላት ነው የሚሻለው ማበጠሪያ ከመግዛት ነው። ጥሩ ሀሳብ ነው አይደል? ወደ 5ኛው እንሂድሽ። ዛቅ ጋደም ኧረ ከመጋደምም ለወስ ከዛ ችርስ አድርጉትና ችርስ የስ ማለት ይቻላል። እንብላ። የመጨረሻ እኩል ጨረሳችሁ። ስለዚህ ወተት ልስጥ። አሁን ማቀዝቀዝ ይቻላል። ቀዝቀዝ ያሆ በል ያሆ በል አንተ ድምፅ አማረ። ያሆ በል ጨርሰው ደግሞ ታያለሽ። ያሆ በል ኧረ ጎበዝ እምነው ኧረ ጎበዝ ይሄኛው ነው ያቃጠለኝ ይሄኛው ነው ዳጣው ነው ይሄኛው ነው። ለማንኛውም ይሄ አክብራችሁን ስለመጣችሁ እርጥብ ሙዲን በጣም ነው የምናመሰግነው። እኩል ስለወጣችሁ 25,000 ብር ተሸላሚ። እናመሰግናለን። የመውጫ በዜማ እናድርግና እስኪ አንድ ግጥም እየሰጠናቸው እሁዳችንን እረፍታችንን በዚህ መልኩ እንሰናበታለን ማለት ነው። ወይ መላ ነሻነይ መላ አለይ መላ ወይ መላ ነሻነይ መላ ወይ መላ ነሻነይ መላ ገርማሉ ዛሬ ነይ መላ ሲሸበር አገሩ ነይ መላ ሲሸበር አገሩ ነይ መላ ቅድም አትልም ነበረ እዚህኛው ላይ ነበረ ሸበር ሸበል ራያ ውበቱ አባይ ዳር ነው ቤቱ እንደ ብረት ምጣድ ይፋጃል ደረቱ ሸበል ሸበል ማነው የሚያገባህ ማነው የሚያጭህ ራያ ውበቱ አባይ ዳር ነው ቤቱ እንደ ጋሎ ምጣድ ይፋጃል ደረቱ ሸበል እንደ ቮልስዋገን ትንተፋተፋለህ እንዳጣ በልተህ ትንተፋተፋለህ እንደ 6 ወር ልጅ አሙቁኝ ትላለህ እንደ ቮልስዋገን ግፉኝ ትወዳለህ ስንት ወንድ እያለ አንተ ላይ ጥሎኝ ሬሳ ጠባቂ ጭራሽ አረከኝ ሸበል ዳጣው ነው የገደለው አስነሳ ገላ ነሳን የታል ሴትነቱ ዳጣው ምበላ ባልበላ የታል ሴትነቱ ገና ሳንጀምረው ፍሪጅኗል ቤቱ ገና ሳንጀምረው ቀዝቅዟል ቤቱ ኧረ ገላ ሸበል ኧረ ቢቀዘቅዝ የተፈጥሮ ጉዳይ እንዲያው ቢቀዘቅዝ የተፈጥሮ ጉዳይ ያንተን የቀየሰው ጅሉ መሐንዲስ ነው። ያዝበለው እንወዳችኋለን። መልካም የረፍት ቀን ይሁንላችሁ። እሑድን በኢቢኤስ ፕሮግራሞች ይቀጥላሉ። እሰይ ውልድ ፍየል በገደል ላይ ይመስላል ሰርገኛ አስታራቂም የለ እንታረቅኛ እንታረቅ ማየ
አፖስቶ መልካሙን